ክርስትና እናወራለን። ሰዎች ከክርስትና እንዲወጡ ወደ እስልምና እንዲመጡ በደንብ እናስተምራለን። በነቢያት ስም የተዋሸውን ትልቅ ውሸት ሰውን እያስመለኩ ነቢያት እምነታቸው ኢየሱስን ማምለክ ነበር የሚለውን ትምህርት ሁልጊዜ እየተቃወመ እንኖራለን። ትቀጥላለህ። ይመችሃል እንደ ሁሴን ችግር የለም። ጥያቄ ምንድን ነው? ለአፈጥር እየገባህ ነው። ችግር የለም። ባለፈው ኢየሱስ ክርስቶስ አልሞተም አድርጓል ብለህ ነበረ አይደል? እና በሌላ ጊዜ ደግሞ ላይቭ ላይ አንድ ልጅ ስትጠይቀ በራሱ ኃይል ሳይሆን በፈጣሪው ኃይል ወደ ሰማይ ሞቶ ተነስቷል የሚል የመጽሐፍ ቅዱስ አሳያት። ዋሻው የጠቀስክላትን ልንገርህ። የመጽሐፍ ቅዱስ ክፍል ከምኑ ነው? ስለምንድን ነው እያወራህ? ስለ ቁርአን የተናገርነው ቆይ ያስቀመጠው ምን መልስ ነገር አለ? በእኛ አታቀላቅል። ከቁርአን አንጻር ምን ብዬ መለስኩኝ፣ ከመጽሐፍ ቅዱስ አንጻር ምን ብዬ መለስኩኝ የሚለውን አይ ሁለቱንም ከእንትን አንጻር አድርገህ ነው የመለስክላት። አዳምጣለሁ። ከመጽሐፍ ቅዱስ አንጻር ቆይ ከመጽሐፍ ቅዱስ አንጻር ምን ይላል የሚል የተናገርነው ይኖራል። ሁላችንም እዚህ እንደምናውቀው ማለት ነው። ከቁርአን አንጻር ምን ይላል ግን ብንነግራችኋለን። አሁን የትኛውን ነው አንተ መናገር የፈለግከው? ከቁርአን አንጻር ምን አልኩኝ፣ ከመጽሐፍ ቅዱስ አንጻር ምን አልኩኝ የሚለውን አስቀምጥ። ምን አልከኝ? ከቁርአን አንጻር ምን ነበር ያልኩት? ከመጽሐፍ ቅዱስ አንጻር ምን ነበር ያልኩት? አንጻር ሳይሆን አልሞተም አድርጓል በፈጣሪው ብለህ አስተምረህ ነበር። ከመጽሐፍ ቅዱስ አንጻር ብለህ እኔ ራሱ ጠይቄ እኮ ነብይ ነው አልሞተም እኮ እየነገርኩህ እኮ ነው። እኔ ራሱ እኮ ማስረጃ ነኝ። ለእኔ ያልከኝን እኮ እየነገርኩህ። አንተ ማስረጃ የምትለው ዋሻዬ ያልኩኝ እኮ ነው። ከቁርአን አንጻር ብለህ እኔ ደግሞ ብለኸኛል። እኔ ብለኸኛል። ቪዲዮውን አውጣ ያለበት ለእኔ ብለኸኛል። ሪከርድ ስላልተደረገ ነው ቪዲዮ። ለእኔ ኢየሱስ አልሞተም አድርጓል በአባቱ አላልከኝም ብለኸኛል። ውሱ ሂድ፣ እኔ አናግረዋለሁ። ሂድ፣ ችግር የለውም አንተ። ኧረ እሱ እራሱ የተናገረው ጆን መረጃ አምጣና ቀጥሉ። እኔ ራሴ እኮ ገብቼ ጠይቄው እኮ አታዝግ ሀቢቢ፣ በቃ መረጃ አምጣ ተባልክ። መረጃ ተረጋጋ። እሱ ስነ ስርዓት ያለው ሰው ነው። እሱ በስነ ስርዓት እያወራኝ ነው። አንተ ዝም በል። 10 የተደጋገመልህ እሱ አሁን አፍጥር ሊገባ ነው። ቀኑን ሙሉ ጽሞ ሊያፈጥር ሊገባ ነው። ችግር የለውም። ማስረጃ አውጣና ወይንም ደግሞ እኔ ጠይቄ ብለኸኛል እያልኩ እኮ ነው። አልሞተም አላልክም እንደዛ። እኔ የምለውን ላስረዳህ እያልኩ ነው። እኛ እዚህ ቦታ ላይ ስንጠየቅ ጊዜ አዳምጥ። እኛ እዚህ ጋር ስንጠየቅ ጊዜ ከቁርአን አንጻር እንዲህ ይላል ብለን እናስተምራቸዋለን። ከዛ ደግሞ መጽሐፍ ቅዱስ ላይ ደግሞ ያለውን እናስተምራቸዋለን። አሁን ምን ታደርጋለህ አንተ? ከቁርአን አንጻር እንዲህ ብለህ ተናግረሃል፣ ከመጽሐፍ ቅዱሳችን ደግሞ እንዲህ ብለህ ተናግረሃል። ይሄ ደግሞ ስህተት ነው የምትለው ነገር ካለ አይ መቀጠል ትችላለህ። እሺ ያው አሁን አንተ ከቁርአን አንጻር ነው ከመጽሐፍ ቅዱስ አንጻር እንደዚህ አላልኩም ልትል ነው። ችግር የለውም። እሺ እና ሌላ ደግሞ መስጊድ ውስጥ ጫት ይፈቀዳል ነው ወይስ እንዴት ነው? አይፈቀድም። አይፈቀድም። ጫት በመስጊድም ውስጥ ሆነ ከዛም ውጭ አይፈቀድም፣ ክልክል ነው። አይ ይሄ እኮ ማንም እዚህ ጋር 2000 ምናምን ሰው እያየ ነው። መስጊድ ውስጥ እንግዲህ እንደሚቃም ይታወቃል። መፈቀድና መቃም ይለያያሉ ወገናችን እኮ። አይ ቁጭ ብለው መስጊድ ውስጥ ይቀማሉ እኮ። ይቀማሉና ይፈቀዳል ወይ ይለያያሉ? ህፃን ልጅ ነህ እንዴ? ትልቅ ሰው ትመስለኛለህ እንዴ? ምን አገናኘ? ጥያቄን መጀመሪያ እኔ ይሄንን ላወራ አይደለም እንትን ያልኩት። እኔ አቅራቢ መስጊድ ስላለ ይዘው ስለሚገቡ ነው። ከሱ አንጻር ነው ጠየቁት። የሚቀሙት ሰዎች የሰዎች ስህተት ነው። እሱ ገብቷል። አሁን ክርስቲያን ነኝ ብሎ አንድ ሰው ስህተት ቢሰራ በእምነቱ ይያዛል ወይስ የሰውየው ስህተት ነው የሚባለው? አይ እንደዚህ አይደረግማ። ከኛ አንጻር አሁን ከቤተክርስቲያን አንጻር ቤተክርስቲያን ውስጥ እንደዚህ አይነት ስለጫት አይደረግም። ሌላ ማንኛውም ነገር ለምሳሌ ሰውየው እሺ ወይ አስካሪ መጠጥ ይጠጣል እንበል። ከዚያ በኋላ ቤተክርስቲያን ይሄዳል። አሁን ይሄ ሰውዬ አድርጎት ይገባልና ቤተክርስቲያን ውስጥ ያደርጋል፣ ይለያያል እኮ ቢጠጣ ቤተክርስቲያን እንደ ምሳሌ ያ ሰውዬ ይሄ ምሳሌ የማይጠቀስማ። እሺ እንደ ምሳሌ ሳይሆን እንደ እውነታው ወይን ጠጅ ጠጡ ይላል መጽሐፍ ቅዱስ። እንደውም ተመጣጣ ይላል እንጂ ቤተክርስቲያን ውስጥ ጠጡ አይልም። በጣም ጥሩ። ስለዚህ ጠጡ ይላል አይልም መጽሐፍ ቅዱስ ስላለ እኮ ቤተክርስቲያን ውስጥ ይጠጣል ማለት አይደለም። ቤተክርስቲያን አይቃምም ካልክ ቤተክርስቲያን አጠጡ የሚል አለ።
አጠጡም ይላል። ከስነ ስርዓት አንጻር ይሄ ፈጣሪ የምናገኝበት መጽሐፍ ቅዱስ ላይ ማስረጃ በቤተክርስቲያን አጠጡ የሚል አለ ብለህ ጠጡ እያለ ሙሉ በሙሉ አንተ ደግሞ ቤተክርስቲያን ውስጥ ጠጡ የተባለው ቤተክርስቲያን ውስጥ ነው የሚል ማስረጃ ደግሞ ወስደህ ጠጡ ብሎ ተናገረ። አሁን አንተ ቤተክርስቲያን እኮ ጠጡ ማለት ቤተክርስቲያን ውስጥ ጠጡ ነው። እሺ አዳምጥ እኮ ጠጡ ማለት ቤተክርስቲያን ውስጥ ጠጡ ነው። አትደረብ ልበልሽ እንጂ ታዲያ ድምፅ ጠይ ላውራ። እሺ አሁን ስለዚህ ጠጡ የሚል ትእዛዝ እስካለ ድረስ አንተ ምን አልክ? ቤተክርስቲያን ግን አይጠጣም ብለህ ተናገርክ። የቱ ጋር ነው ቤተክርስቲያን አትጠጡ የሚል መልእክት ያለው? እኮ ከስነ ስርዓት አንጻር አልኩ። ፈጣሪ የምናገኝበት ቦታ ስለሆነ እንደዚህ አይነት ቦታ እንደዚህ ነገር አይደረግም። ከስርዓት አንጻር እንጂ መጽሐፍ ቅዱስ ላይ ጥቅስ ግን የለም አይደለ? ከስርዓት አንጻር እንዴ አንተ ቤት ማታደርገውን ነገር እንደ እንትን እንኳን እሺ ቤት ውስጥ ማታደርገውን ነገር ሚል አለ፣ ስርዓት ላይ አለ። እኛ የምናከብረው ክርስቲያኖች። እሺ ማስረጃሽ የቱ ጋር? እሺ አንተም ማስረጃ ቤተክርስቲያን ውስጥ ጠጡ ሚል ማስረጃ ሰጠኛል። አንተ ማስረጃ አንተ እኮ ጠጡ ማለት እኮ ወይን ጠጡ ማለት እኮ ቤተክርስቲያን ውስጥ ጠጡ ማለት አይደለም። የትኛው አይደለም? አንተ እኮ ነው ቤተክርስቲያን አትጠጡ። ቤተክርስቲያን እኮ ይጠጣል። ኦርቶዶክስ ቤተክርስቲያን ውስጥ በገንቦ ተደርጎ ይጠጣል። በደንብ ነው የሚጠጣው። ማስረጃ እንጂ ይጠጣል ቤተክርስቲያን ውስጥ። እኛ እናውቃለን፣ ያደግንበት እኮ ነው እኮ ማስረጃ ይጠጣል ቤተክርስቲያን ውስጥ። እኛ አይተናል በአይናችን። እሺ እኔ ደግሞ መስጊዱ ሲቃም በአይኔ አይቻለሁ እኮ። ስህተቱ የማን ነው ታዲያ? ስህተቱ የማን ነው? ደግሞ ማስረጃ በሌለሽ ነገር እኮ ስህተቱ እኛ በእስልምና አይቻልም። እስልምና አይፈቅድም። ቁርአን ሐዲስ አይፈቅድም። ጫት መቃም ማለት ግልጽ ነው። ጫት መቃም አይፈቅድም ቁርአን ሐዲስ። ሁሴን ብላ ባለ እሱን ትቃወማላችሁ ነው? ኢየሱስ ክርስቶስ ሰው ነው። አንዴ ስለ ኢየሱስ እናስተምራችሁ። ኢየሱስ ክርስቶስ ሰው ነው እንደ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። እንግዲህ ክርስቲያኖች እያመለኩ ያሉት ሰው ነው። ሰው እንዴት በዚህ ዘመን ሰው ያመልካል? እኔ ጥሪ ነው የማደርግላችሁ። ኢየሱስ ክርስቶስ ልክ እሺ አሁን እንደዚህ አይነት ነገር ያልተማረ ክርስቲያን ብዙም ስለ ባይብል ማያውቅ ከምታወራ ከነሱ ጋር ከምታወራ አሁን ያናደደው ወላሂ ላዚም ስለዚህ ነገር ማውራታችን ነው እና ሰዎች እዚህ መስለማቸው ነው። አምነር አንተ በጣም ታዝናላችሁ። በሱ ቤት ይሄን ገብቶ ማስቀየሱና ስለ ክርስትና እንዳናወራ የሚሰኑ ልጆች እንደዚህ ምናምን እንደዚህ ማድረግ ነው። እቶች አለ አይደለ? እናንተ አራዳ ሆናችሁ። ኧረ ይከብዳል። ለማንኛውም ይሄ ነው መጥቶ ስለ ጫት የጠየቀው። ስለ ጫት አሳስቦት እንዳይመስላችሁ ገብታችሁ አለ አይደል? ነገር ግን እዚህ ቦታ ላይ ስለ እንዲህ አይነት ነገር እንዳይወራ ፈልገው ነው። 24 ሰዓት ስለ ክርስትና እናወራለን። ሰዎች ከክርስትና እንዲወጡ ወደ እስልምና እንዲመጡ በደንብ እናስተምራለን። በነቢያት ስም የተዋሸውን ትልቅ ውሸት ሰውን እያስመለኩ ነቢያት እምነታቸው ኢየሱስን ማምለክ ነበር የሚለውን ትምህርት ሁልጊዜ እየተቃወመ እንኖራለን። ገብታችኋል? ወደ አብርሃም፣ ወደ ኢስሐቅ፣ ያዕቆብ እነዚያ ታላላቅ ነቢያት አንድ እስራኤላዊ ሰው ያመልኩ ነበር ተብሎ ለዘመናት የሚዋሸውን ውሸት ይሄንን ሰዎች ከዚህ እንዲወጡ ወደ ነቢያት መንገድ እንዲመለሱ እያስተማር እንኖራለን። ስሙ አስተማሪዎቻቸው እየሰማችሁ ካላችሁ ዛሬ ትላንት እያስተማርን ነው፣ ዛሬ እያስተማርን ነው፣ ነገም እያስተማርን እንሄዳለን። ይሄን ለመቃወም የምታደርጉት ነገር አያስክዳቸው። ንድዑኩም ኢለል ኢስላም፣ ወደ ነቢያት መንገድ ተመለሱ። ወደ ነቢያት መንገድ ተመለሱ። አንድ እስራኤላዊ ወጣት ልጅ አታምልኩ፣ እኔ አምልኩኝ አላላቸውም። ኢየሱስ ክርስቶስ አምላክ እንዳለው ተናገረ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ እያለ መጽሐፋቸው ያስተምራል። ማን ነው የኢየሱስ አምላክ ብላችሁ አትፈልጉም? እርሱን ፍቱት፣ አምላክ አይደለም። እኔ አምላክ አለኝ እያለ አምላክ ያለው አምላክ የለም። አምላክ አለኝ ካላለቀ ኸላስ የእሱን አምላክ መፈለግ ነው ያለባቸው እና ይሄ ነው። መቀጠል የምትፈልጉ ቀጥሉ። ትንሽ እስኪ ደግሞ እናላ ታፍጥረው እሱ በአላህ ሌሎቹን እነዚህ አናጅ ያሉ